ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 17 ቀን 2026 የተሰናዱ የምሽት ዜናዎችና አዳዲስ መረጃዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ የተባበሩት መንግስታት ድርጅት ባለሙያ በኤርትራ በከባድ የሚፈጸሙ የሰብአዊ መብት ጥሰት ወንጀሎች እየተካሄዱ መሆኑን አስጠነቀቀ። የሱዳን ሴቶች በከፋ መከራና አስደንጋጭ ሁኔታ ውስጥ እንደሚገኙ ተነገረ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እስራኤል የጋዛ ሰርጥን 70% ለመቆጣጠር የነደፈችውን ወታደራዊ እቅድ በአስቸኳይ እንድታቆም አስጠነቀቁ። የኢኳቶሪያል ጊኒ መንግስት አላሳካሁም ባላቸው ግቦች ምክንያት ስልጣን መንቀቁን ተነገረ። የጀርመን ከፍተኛ ፍርድ ቤት ስለላ ተቋም ክትትል እንዲያደርግ ፈቀደ። ትራምፕ በዩክሬን ሰላም እንዲወርድ ግፊት እንደሚያደርጉ ተናገሩ። ወደ ዝርዝር ዜና እናልፋለን። የተባበሩት መንግስታት ድርጅት ባለሙያ በኤርትራ በከባድ የሚፈጸሙ የሰብአዊ መብት ጥሰት ወንጀሎች እየተካሄዱ መሆኑን አስጠነቀቁ። በኤርትራ የሰብአዊ መብት ሁኔታ ላይ የተባበሩት መንግስታት ድርጅት ልዩ ሪፖርት መሐመድ አብደል ሰላም ባቢከር በሀገሪቱ ከባድ የሰብአዊ መብት ጥሰቶች ሲፈጸሙ መቆየታቸውን በመጥቀስ በሰው ልጆች ላይ የሚፈጸሙ ወንጀሎች እስካሁን መፍትሄ ሳያገኙ መቀጠላቸውን አመልክተዋል። መሐመድ አብደል ሰላም ባቢከር በ62ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ ባቀረቡት የመጨረሻ ሪፖርት ባደረጉት ንግግር የኤርትራ ሁኔታ በፖለቲካ ተቃዋሚዎች፣ በጋዜጠኞችና በሃይማኖታዊ ቡድኖች ላይ የሚፈጸሙ በግድያ መሰወር፣ ያለ ፍርድ እስራት፣ ስቃይና ስደትን ጨምሮ በአሳሳቢ ስርዓታዊ ጥሰቶች የተለየ መሆኑን ገልጸዋል። ባለሙያው በሪፖርታቸው በርካታ እስረኞች ከማንኛውም ሰው ጋር ሳይገናኙ ለዓመታት መቆየታቸውንና ባለስልጣናት ያሉበት ሁኔታ ለመግለጽ ፈቃደኛ ለመሆናቸውን አጉልተዋል። የጠፉት ሰዎች ቤተሰቦች ደብዛቸውን ለማወቅ እየጠበቁ መሆኑን የገለጹት መሐመድ አብደል ሰላም ባቢከር የኤርትራ ባለስልጣናት ለበርካታ አስርት ዓመታት በሚስጥራዊ እስር ቤቶች ውስጥ ታስረው የቆዩትን ሰዎች ያሉበትን ሁኔታና ቀጣይ ዕጣ ፈንታቸውን እንዲያብራሩ ተጠይቀዋል። ገዢው ፓርቲ ህግደፍ ለ18 ዓመታት ያለምንም ክስና ፍርድ አስሯቸው የነበሩ 13 ሰዎችን ከታህሳስ 2025 ጀምሮ ቢፈታም ብዙም ሳይቆይ በሐምሌ 2025 ሼክ አደም ሻባን እና ሼክ ሐሰን ሸነቲ የተባሉ ሁለት ታዋቂ የእስልምና ሃይማኖት መሪዎችን በኃይል መሰወሩ በድጋሚ ስጋት መፍጠሩን ሪፖርቱ ገልጿል። በተጨማሪም በውጭ ሀገር የሚኖሩ ኤርትራውያንን ኢላማ ያደረገ ድንበር ተሻጋሪ ጭቆና እየጨመረ መምጣቱን ጠቅሰዋል። ስደተኞችንና ጥገኝነት ጠያቂዎች በሚኖሩባቸው ሀገራት እንደ መባረር፣ እስራትና ብዝበዛ ያሉ ተግዳሮቶች እየገጠሟቸው መሆኑንም አንስተዋል። መሐመድ አብደል ሰላም ባቢከር በመጨረሻ ባስተላለፉት መልእክት ዓለም አቀፍ ማህበረሰብ የኤርትራን ህዝብ ጽናትና ጀግንነት ችላ ማለት የለበትም ብለዋል። ይልቁንም በሀገሪቱ ተጠያቂነትና ፍትህ እንዲሰፍን በሀገር ውስጥና በውጭ የሚኖሩ የኤርትራ ዜጎች ጥበቃ እንዲያገኙ የሚደረገው ጥረት እንዲጠናከር አሳስበዋል። የሱዳን ሴቶች በከፋ መከራና አስደንጋጭ ሁኔታ ውስጥ እንደሚገኙ ተነገረ። ሰኔ 10 ቀን 2018 ቢቢሲ ትግርኛ ባወጣው መረጃ መሰረት ከሚያዝያ 2023 ጀምሮ የሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች RSF መካከል እየተካሄደ ያለው ጦርነት ሱዳንን ወደ ከፍተኛ ሰብአዊ ቀውስ ውስጥ ጥሏታል። ይሁን እንጂ የከፋው መከራና ስቃይ የደረሰባቸው ያለው በሀገሪቱ ሴቶች ላይ መሆኑን አዳዲስ ሪፖርቶች ያመለክታሉ። የሰብአዊ መብት ተሟጋች ድርጅቶችና የዓይን እማኞች እንደሚሉት በሱዳን ጾታዊ ጥቃት እንደ ጦርነት መሳሪያ ጥቅም ላይ እየዋለ ነው። በርካታ ሴቶች በጦርነቱ መካከል ተዘግተው ሳለ ወይም ወደ ስደት በሚሸሹበት ወቅት በታጣቂ ኃይሎች እየደረሰባቸው ያለው ግፍ ለመግለጽ የሚከብድ መሆኑ ተገልጿል። ባለፉት ወራት በተለይም በዳርፉርና በካርቱም አካባቢዎች የሚኖሩ ሴቶች በቀጣይነት ባለው ድብደባና ተኩስ ምክንያት ብቻ ሳይሆን በሚፈጸምባቸው ጾታዊ ጥቃትና እንግልት ምክንያት ከፍተኛ ስነልቦናዊና አካላዊ ጉዳት እየደረሰባቸው ይገኛል። ሪፖርቱ እንደሚያመለክተው በርካታ ልጃገረዶች በRSF ኃይሎች ታፍነው ለቀናት እንደሚደፈሩና አንዳንዶች ደግሞ ወደማይታይ ቦታ እንደሚወሰዱ ተጠቅሷል። በተጨማሪም በጦርነቱ ምክንያት የተከሰተው ረሃብና የሕክምና አገልግሎት እጥረት ነፍሰ ጡርና አጥቢ እናቶችን ለከፍተኛ አደጋ አጋልጧቸዋል። በስደተኛ መጠለያዎች ውስጥ የሚገኙ እናቶች ለልጆቻቸው የሚሆን ምግብ በማጣታቸው ምክንያት ሰብአዊ እርዳታ ለማግኘት የጾታዊ ግንኙነት እንዲፈጽሙ የሚገደዱበት ደረጃ ላይ መድረሳቸውም ተሰምቷል። ይህም ሁኔታውን ምን ያህል አስደንጋጭ እንደሆነ ያሳያል።
ልጆቻችን በረሃብ ሲሞቱ ከማየት በላይ የሚከብድ መከራ የለም ስትል አንዲት ሱዳናዊት ስደተኛ በሐዘን ገልጻለች። ዓለም አቀፍ ማህበረሰብ የሱዳን ሴቶችን መከራ ችላ ሳይል እየደረሰ ያለው ግፍ እንዲቆምና ሰብአዊ እርዳታዎች በአስቸኳይ እንዲደርሱ ጥሪዎች እየቀረቡ ይገኛሉ። እስካሁን በዚህ ጦርነት በሺዎች የሚቆጠሩ ሰዎች ሲገደሉ፣ በሚሊዮን የሚቆጠሩ ደግሞ ከቀያቸው ተፈናቅለዋል። በአሁኑ ወቅት ሱዳን ለሴቶች እጅግ አደገኛ ከሆኑ ሀገራት አንዷ ሆና ትገኛለች። የግብጽ ፕሬዝዳንት አብደል ፋታህ አልሲሲ እስራኤል የጋዛ ሰርጥን 70% ለመቆጣጠር የነደፈችውን ወታደራዊ እቅድ በአስቸኳይ እንድታቆም አስጠነቀቁ። ሰኔ 10 ቀን 2018 ዓመተ ምህረት ሲጂቲኤን አፍሪካ እንደዘገበው ከሆነ ፕሬዝዳንቱ ይህን ማስጠንቀቂያ የሰጡት በፈረንሳይ ኤቪያን ከተማ እየተካሄደ ባለው የጂ7 የመሪዎች ጉባኤ ላይ በነበረው በመካከለኛው ምስራቅ መረጋጋት ላይ ያተኮረ ስብሰባ ላይ ነው። ፕሬዝዳንት አልሲሲ እንደገለጹት ከሆነ እስራኤል በአሁኑ ወቅት የጋዛን 60% ግዛት የተቆጣጠረች ሲሆን ይህንን ወደ 70% ለማሳደግ እየተንቀሳቀሰች መሆኑን ገልጸዋል። ይህ እቅድ ተግባራዊ የሚሆን ከሆነ ለፍልስጤም ሕዝብ ውጤታማ በሆነ መንገድ የሚቀረው 30% የሚሆነው መሬት ብቻ ነው ሲሉ ስጋታቸውን ገልጸዋል። ፕሬዝዳንቱ በንግግራቸው ወቅት እስራኤል ባለፈው ጥቅምት ወር የተደረሰውን የተኩስ አቁም ስምምነት በመጣስ ቀደም ሲል ይዛው ከነበረው 50% ግዛት አልፋ መሬት እየቀማች መሆኑን ገልጸዋል። በሐማስና በእስራኤል ጦር መካከል ይለይ የነበረው ቢጫ መስመር እየተገፋ መምጣቱንና ይህም ፍልስጤማውያንን እጅግ ጠባብ በሆነ ቦታ ላይ እንዲታጎሩ እያደረጋቸው መሆኑን ጠቁመዋል። አልሲሲ ለፍልስጤም ጥያቄ ከሁለት ሀገራት ውጪ ሌላ ዘላቂ መፍትሄ የለም ያሉ ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም እቅድ ተግባራዊ እንዲደረግም ጥሪ አቅርበዋል። በዚህ ጉባኤ ላይ የጂ7 ሀገራት መሪዎች፣ የአውሮፓ ህብረት ተወካዮች እንዲሁም የተባበሩት አረብ ኤሚሬትስ እና የኳታር መሪዎች በተገኙበት ፕሬዝዳንት አልሲሲ ይህ አካሄድ በአስቸኳይ መቆም አለበት ሲሉ ለዓለም አቀፍ ማህበረሰብ ድምጻቸውን አሰምተዋል። ግብጽ ከጋዛ ጋር በምታዋስነው ድንበር ምክንያት በእስራኤልና በሐማስ መካከል በድርድር ረገድ ቁልፍ ሚና እየተጫወተች ቢሆንም የእስራኤል ወታደራዊ መስፋፋት ለቀጠናው ሰላም ትልቅ ስጋት መሆኑን አልሲሲ አሳስበዋል። የኢኳቶሪያል ጊኒ መንግስት አላሳካውም ባላቸው ግቦች ምክንያት ስልጣን መልቀቁ ተነገረ። የሀገሪቱ ፕሬዝዳንት ልጅ የሆኑት ምክትል ፕሬዝዳንት ቴዎዶሮ ንጉማ ኦቢያንግ ማንጌ ትናንት ይፋ እንዳደረጉት የኢኳቶሪያል ጊኒ ጠቅላይ ሚኒስቴር የመንግስት ባለስልጣን የመልቀቂያ ደብዳቤ አቅርበዋል። ምክንያታቸው የመንግስት ካቢኔ ከግብ ለማድረስ ካቀዳቸው እስካሁን ያሳካው 10% ብቻ ነው የሚል ነው። እንዲያም ሆኖ መንግስት ሊያሳካ አቅዶ እስካሁን አልሆነለትም የተባለው ምን እንደሆነ ግልጽ አለመደረጉ ሮይተርስ አመልክቷል። የኢኳቶሪያል ዲሞክራቲክ ገዢ ፓርቲ ፒዲጄ መግለጫ እንዳመለከተው መንግስት በስልጣን ላይ በነበረበት ወቅት እንደ የመንግስት አስተዳደር፣ የመሰረተ ልማት፣ የመንግስት አገልግሎቶችና የኢኮኖሚ ልማት ባሉ ዘርፎች የተለያዩ ተነሳሽነቶችን ተግባራዊ አድርጓል። የመንግስት ባለስልጣናት የጋራ ስራቸውን መልቀቅም የመንግስትን መዋቅርን በማሻሻል ለታሰቡ አዳዲስ ቅድሚያ የሚሰጣቸው በየጊዜው የሚከናወኑ የተቋማዊ መልሶ ማደራጀት ሂደቶች አካል ነው ሲል ፓርቲው በፌስቡክ ገጹ ላይ ባወጣው መግለጫ አስታውቋል። የኢኳቶሪያል ጊኒ ፕሬዝዳንት ቴዎዶሮ ኦቢያንግ ንጉማ መባሶጎ ከጎርጎሮሳውያኑ 1979 ዓ.ም ጀምሮ ስልጣን እንደያዙ ነው። ይህም በዓለማችን ለረጅም ዓመታት በስልጣን የሰነበቱ ፕሬዝዳንት ያደርጋቸዋል። ልጃቸውም ምክትላቸው ሆኖ ኢኳቶሪያል ጊኒን በቤተሰብ እየመሩ እንደሚገኙ ዘገባዎች ያመለክታሉ። የጀርመን ከፍተኛ ፍርድ ቤት የስለላ ተቋም ክትትል እንዲያደርግ ፈቀደ። የባቫሪያ ከፍተኛ ፍርድ ቤት የፌዴራል ግዛቱ የስለላ ተቋም የቀኝ ጽንፈኛ ፓርቲ አማራጭ ለጀርመን ኤኤፍዲን ክትትል ማድረግ ይችላል ሲል ወሰነ። የባቫሪያ ፍርድ ቤትን እርምጃ ሌሎች በርካታ ፌዴራል ግዛቶችም ተግባራዊ ለማድረግ እየሞከሩ ነው። ሙኒክ የሚገኘው የጀርመን ባቫሪያ ፌዴራል ግዛት ከፍተኛ የፍርድ ቤት አስተዳደር ይህን ውሳኔ ያሳረፈው ዛሬ ረቡዕ ሰኔ 17 ቀን 2026 ነው። ቀኝ ጽንፈኛው ተቃዋሚ ፓርቲ አማራጭ ለጀርመን ግን ይህን ውሳኔ አጥብቆ ተቃውሟል። ጉዳዩንም በፌዴራል ደረጃ ይግባኝ እንደሚል አመላክቷል። ሆኖም የሙኒክ ፍርድ ቤት ይግባኝ የማይጠየቅበት ውሳኔ እንደሆነ አስታውቋል። ፍርድ ቤቱ አክሎም በኤኤፍዲ የቀረበው አቤቱታ ቀደም ብሎ በሌሎች ችሎቶች መታየቱንና ውድቅ እንደተደረገም ገልጿል።
ፓርቲውን በስለላ ተቋማት የመከታተል እቅድ በቅድሚያ የተነገረው በጎርጎሮሳውያኑ 2022 ዓ.ም ሲሆን በህግ ለማስቆም የተደረገው የመጀመሪያው ሙከራ በተመሳሳይ የዘመን ቀመር በ2024 ተቀባይነት ሳያገኝ ቀርቷል። በርካታ ፌዴራል ግዛቶችም የጀርመንን ህገ መንግስታዊ ስርዓት ለማዳከም እየሞከሩ ነው በሚል ጥርጣሬ ፓርቲው ወይም አንዳንድ አባላቱ ለመከታተል ተመሳሳይ ሙከራ ማድረጋቸው ተገልጿል። በጀርመን ታሪክ እንዲህ ያለው እርምጃ የመጀመሪያው አይደለም። ከሁለተኛው የዓለም ጦርነት በኋላ የቀድሞ የናዚ መንግስት ምላሽ ለመስጠት የቀኝ ፖለቲካ አራማጆች ላይ ተመሳሳይ አጋዥ ውሳኔዎች ተደንግገው ነበር። ትራምፕ በዩክሬን ሰላም እንዲወርድ ግፊት እንደሚያደርጉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በተካሄደው የጂ7 መሪዎች ጉባኤ ላይ ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በጣም ጥሩ ውይይት ማድረጋቸውን ተከትሎ ሩሲያ ከዩክሬን ጋር የሰላም ስምምነት ማድረግ እንዳለባትና እርሳቸውም ጦርነቱን ለማስቆም የሚችሉትን ሁሉ እንደሚያደርጉ ተናግረዋል። ትራምፕ በጦርነቱ በርካታ ወጣቶች እያለቁ መሆኑን በመጥቀስ እኔ 8 ጦርነቶችን አስቆሚያለሁ፣ ይሄኛው ግን ለመፍታት በጣም ቀላል ይሆናል ብዬ ያሰብኩት ነበር ብለዋል። ይሁን እንጂ 8 ጦርነቶችን አስቆሚያለሁ ማለታቸው በሰፊው አከራካሪ ሆኗል። ዜሌንስኪ ከጂ7 መሪዎች ከትራምፕና ከውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር ከተወያዩ በኋላ በኤክስ ገጻቸው ላይ ባሰፈሩት መልእክት ዋናው ትኩረት የዩክሬንን የአየር መከላከያ ማጠናከርና ዲፕሎማሲውን ማራመድ እንደሆነ ገልጸዋል። ከጂ7 መሪዎች ጠቃሚ የሆኑ የቃል ኪዳን ድጋፎችን፣ ተጨማሪ ሚሳኤሎችን፣ የማምረቻ ፈቃድና የክረምት ድጋፍ ማግኘታቸውን የገለጹት ዜሌንስኪ አሜሪካ ለዚህ ሁሉ ዋስትና ለመስጠት ዝግጁ መሆኗን አክለው ተናግረዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ላየንም በበኩላቸው የጦርነቱ አቅጣጫ ወደ ዩክሬን እየተቀየረ መሆኑንና የሩሲያ ድካም በግልጽ እየታየ በመሆኑ ድጋፍን እጥፍ ለማድረግ ጊዜው አሁን እንደሆነ ተናግረዋል። ትኩረት በሆርሙዝ የባህር ወሽመጥ ላይ የጂ7 መሪዎች ከአሜሪካና ኢራን የሰላም ስምምነት በተጨማሪ የሆርሙዝ የባህር ወሽመጥ በፍጥነት እንዲከፈትና አማራጭ የኢነርጂ መስመሮችን በመለየት ላይ ያተኮረ ውይይት አድርገዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዋነኛው ቅድሚያ የሚሰጠው ጉዳይ ጠንካራ ስምምነት መፈረሙን ማረጋገጥ እንደሆነና ፈረንሳይና ሌሎች ምዕራባውያን ሀገሮች ወሽመጡ በሰላም እንዲከፈት በፍጥነት ለመርዳት ዝግጁ መሆናቸውን ገልጸዋል። ትራምፕ የሆርሙዝ የባህር ወሽመጥ አርብ ዕለት ሙሉ በሙሉ ክፍት እንደሚሆንና ይፋዊ ስምምነት በጄኔቫ እንደሚፈረም ተናግረዋል። በዲጂታል መልኩ የተፈረመው ይህ ስምምነት የኢራንን የበለጸገ ዩራኒየምና ማዕቀቦችን ማንሳትን የሚያካትቱ ውስብስብ ድርድሮች የሚያካሂዱበት የ60 ቀናት ጊዜ የሚከፍት ሲሆን ትራምፕ ሁለተኛ የውይይት ምዕራፍ ቀላል እንደሚሆን ገልጸዋል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የምሽት ዜናዎቻችንን አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።